ከልክሉልኝ ፍቅር ገባ ወጣ ይላል። እኔ እንደው ትቻለው ምን ፍጠር ይለኛል፣ ምን ፍጠር ይለኛል። ሰላም ሰላም፣ እንዴት ናችሁ ቤተሰቦች? እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ይህ ዴቭ ቲዩብ ነው ቤተሰቦች። ሳቅ ሳቅ ይለኛል፣ እንዲው ጮጮ ይለኛል። የትኛውን ሊያዝ? አረው እንግዲህ ቤተሰቦች የሽማግሌዎቹ ስብስብ ዛሬ እንግዲህ ተሰብስበው ነበረ። ያው ስብሰባቸው ምን እንደሆነ የታወቀ ነው፣ ግልጽ ነው። ሁልጊዜም የወጣ ነው፣ ያገጠጠ ነው፣ ጥርስ ያፈጠጠ ነው። ስለዚህ የሚሆነውን ነገር በግልጽ አይተናል። ምን እንደሚፈጠር ደግሞ ቀድመንም እናውቃለን። ለዛ ነው ከርክሉልኝ ፍቅር ገባ ወጣ ይላል። እኔ እንዲያው ትቻለው ምን ፍጠር ይለኛል ብዬ የጀመርኩት ቤተሰቦች እንግዲህ ፍቅር አገርሽቷል። እኔ እየፈረድኩ አይደለም ቤተሰቦች፣ እየፈረድኩ አይደለም ግን ማለት ነው ግርም ድንቅ የሚለኝ ምን እንደሆነ ታውቃላችሁ? ቡዚ ወይኔ ምን ብዬ ልግለጽሽ? ኧረ 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 በኪዳነ ምሕረት ወይ 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 ያንቺስ የባሰ ነው። ያንቺ ሳይጣለው ቡዜ፣ ያንቺ ሳይጣለው። ኧረ ይብላኝ ለከራሚው፣ እኛ ቀሪ ነው። ይብላኝ ለከራሚው፣ ይብላኝ ለባልሽ። እውነቴን ነው የምልሽ፣ ይብላኝ ለባልሽ ነው የምለው። ዲ ረብስ ምን አይነት ፍጥረት ነሽ? ምን ሆነ የጣለሽ? በምንድን ነው ደግሽው? ወለሽ ነው እንዲሁ በቅለሽ ነው ወይስ ተወለሽ ነው ቡዜ? ኧረ በመድኃኒዓለም ምንድን ነው ኪዳነ ምሕረት? ይኸው በቃ የምንናገረውን ነገር እኮ በቃ የምናስበውን ነገር እኮ በግልጽ በቃ ይኸው በይፋ ፊት ለፊት እኮ ዛሬ አወጣሽው። በቃ ከዚህ በኋላ እርግጠኛ ሆነን ስላንቺ መናገር እንችላለን፣ ስላንቺ ማውራት እንችላለን፣ ስላንቺ ብዙ ነገር ማለት እንችላለን፣ መሳደቡላ እንችላለን። ዛሬ ለመሳደብም ዝግጁ ነኝ። አየሽ፣ አቋምሽን አየሽው፣ አስተሳሰብሽን አየሽው፣ ህይወትሽን አየሽው። ህይወትሽ ምን እንደሆነ ታውቂያለሽ፣ አስተሳሰብሽ ምን እንደሆነ ታውቂያለሽ። ትዳር መበጥበጥ፣ ሰውን ማበጣበጥ፣ ሰውን ወደኋላ መመለስ፣ አቋም ያለውን ሰው ማንሸራተት ነው ያንቺ ስራ። ምንድነው ፍላጎትሽ? እኔ ምንድነው ጥቅምሽ? ቀደም ነው ሩታ በቃኝ ስትል እንዴ ለምን በቃኝ ትያለሽ እንዴ? ለምን ማለት አቃተሽ አይደል? አንገበገበሽ አይደል? ስለምትወጃት በጣም ከልብሽ ስለምታፈቅ ከልብሽ በቃ እሷ ጋር ፍቅር ስላለሽ እንደዛ ማለት ተሳነሽ አይደለ? አንዳንዴ እኮ ፍቅራችሁ ከፍ ሲል እኮ በቃ ስትጨነቁ ለዛ ሰው እሱ ምንም ቢሆን እኮ ምንም አትሉትም። በመድኃኒዓለም አየሽ፣ በጣም እሱን ብዙ ነገር መክረሽዋል፣ ብዙ ነገር ደፍድፈሽበታል። እኛ እኮ ቀድመን እኮ ተናግረናል። የአንቺ ክትባት እንደወሰደ እኮ በደንብ አይተነዋል እኮ አብርሽ። በአንቺ ክትባት ነው እየተንቀሳቀሰ ያለው፣ በአንቺ ክትባት። በቃ አይሽ ሄርሜላ ጋር እንዲሆን መጀመሪያም ትፈልጊ ነበር። ልጅቷን ተስፋ እየሰጠሽ ያቆየሻት አንቺ ነሽ። ልጅቷ አቋም እንዳይኖራት ያረግሻት አንቺ ነሽ። አሁንም የአብርሃምም የሄርሜላም በአጠቃላይ በዙሪያሽ ያሉ ሰዎች ታላቂ ነች በማለት የሚሰሙሽን ሰዎች ወደ ገደል እየከተትሽ ያለሽው አንቺ ነሽ። አንቺ ሴትዮ ለምን አትማሪም? ለምንድን ነው የማይገባሽ? ለምንድን ነው ወደ ቀልብሽ አትመለሽው? አንቺ ቆም በለሽ እንጂ እንዴ! አራሽም ነው ሁሉም ቤት ገብተሽ እንደዚህ አማስለሽ ትችዋለሽ። አብርሃም በራስን ትንበላልሽው። በራስ ነገሮችን ስለሚያስተውል ብልህ ስለሆነ ስለዚህ በራሱ የሚፈልገውን ይምረጥ፣ የሚፈልገውን ኑሮ ይኑር አልሽ። እሻልን እኮ ደጋግመሽ ይህን ነገር መከርሽን ጸጥ እንድንል። ጸጥ ስንል ደግሞ ያውንም መተሽ መሀል ገብተሽ ከሄርሜላ ጋር ካልሆንክ የሞጠኝ ብለሽ ይኸው ዛሬም ልጅቷን ምን አረግሻት? ረዳሻት አይደለም? ተንከባከብሻት። ከፈለግሽኝ እኔ ያለሁልሽ፣ ያንቺ ወታደር፣ ያንቺ አሽቃባጭ፣ ያንቺ አስመሳይ፣ ሁሉ ነገርሽ አለሁልሽ። አንቺ ጀግና ነሽ። አንቺ ብልህ ሴት ነሽ። ጭንቅላትሽ በጣም ነው የሚሰራው። ፐርፌክት ነው። የሴቶች አለቃ። ኧረ በመድኃኒዓለም ኧረ ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ። አላንቺስ የተባለ ዘፈን ነው።
የምሬን ነው። ምን ላርግልሽ? ምን ልሁንልሽ? እንዲሁ ስጪ እድም ባረግሽ ሁላ ደስታዬ ነው። ምክንያቱም እያረግሽ ያለሽው ነገር የሚያሸልም ሳይሆን የሚያቦቅስ ነው። ትርፍሽ ምንድን ነው? ኧረ ዳኒ በጣም አንተ ከሩታም ጋር ከሄርሜላም ጋር ይሁን አይደለም ስለ አብርሽ ጤና ብቻ ነበር የሚያሳስብ። ስለ አብርሽ ጤና ብቻ ነበር የምትጨነቁ አይደለም። ዛሬ ሄርሜላ ስታለቅስ ሆድ ተንበጫበጨ፣ ታመምክ፣ ተሰማ፣ ሮጠ መጣ ሻሩክ በሩን አንኳኩቶ ምናምን እንዴት እንዲህ ታደርጊያለሽ? እኔና ቡዜነን ያለ ነው፣ ሌላ ማንም ሰው የለም። ተራዎች አሽቃባጮች በመድኃኒዓለም የወንድ አልጫ ብያለሁ ዛሬ። ይቅርታ ለስድቡ። ምክንያቱም እየሄድክበት ያለው ነገር አንተን የማይጠቅም የማይረባ። አንተ ከራስ ህይወት አትማርም እንዴ? ከበፊቱ ህይወት አትማርም? ደግሞ ቡዜ ከበፊቱ ወደ በፊቱ ኑሮ እንዲመለስ ይፈልጋል። እዛው ተመልሶ አይሽ። ሁሉንም የምታረጊው አንቺ ነሽ። ሁሉንም የምትፈጽሚበት አንቺ ነሽ። ሁሌም የምትገፋፊው አንቺ ነሽ። አቋም እንዳይኖር የምታረጊው አንቺ ነሽ። አብርሽ ይህ ጸጉር ከተሰራ በኋላ እናት የትሞት በቃ ጀግና ሆናል፣ አክተር ሆናል። ማንንም አሰማም፣ ማንንም አታዳምጥም። ቀን እፈልጋለሁ እኔ አሁን ከራሴ ጋር ልሁን ብዬ ነው። ራፑን ለምን አታደርጊው? ስለዚህ ጠብቂኝ እንዴ። ምን ነው ያኔ መርጠሻን ነበር እንዴ? ከሩታ ጋር ሁን ብለሽኛል ነበር እንዴ? በቃ ኧረ ስሜት አተ ቤት በኩል ዞረ መጣ። የትኛው አክተር ነው? በመድኃኒዓለም አንተ ጀግና ነው እውነት። አጨብጭቤያለሁ። ሁለተኛው ቡዜ አጨብጭቤ ተቀብያለሁ። ኧረ እኔ ሳቅሳቅ ይለኛል ዛሬ። እሺ አየሽ ሄርሜላ ዛሬ አቋምሽን አየሽ? አንቺ መጀመሪያም እኮ ሩታ ነግራሻለች። ይሄ ትክክለኛ ያሰብሽበት አቋምሽ አይደለም። ነገ ተመልሰሽ እዚሁ መተሽ ትበጠብጪናለሽ ብላሽ ነበር። ይኸው ዛሬ በትክክል ፍቅርሽ ሀገር ሽቶብሽ ይኸው ያዙ ይልቀቁኛልሽ። ይኸው ተመልሰሽ ይኸው ገባሽ። እኔ አይደለም አልሽ እኮ አይደለም፣ ወድጄ ፈቅጄ ፈልጌው አይደለም። በቃ ማድረግ ስላለብኝ ነው ያደረኩት። ምን ብላሽ ነበር ሩታ? አንቺ አምነሽበት ነው ወይ? የምር ቆም ብለሽ አስበሽ ነው ወይ? ለእኛ አስበሽ ነው ወይ ይሄን ያልሽው ብላሻለች እኮ። ልጅቷ እኮ ብልህ ነች። ሩታን እኮ እኔ የምደግፋት ለዚህ ነው፣ እማደንቃት ለዚህ ነው። ብልህ ናት፣ ጀግና ናት እምለው እምኮራባት እኮ ለዚህ ነው። ነገሮችን ቀድማ ታስባለች፣ ቀድማ ታውቃለች። ስለምን እንደምታስብ ቀድማ፣ አንቺ ስለምን እንዳሰብሽ ቀድማ ስለምታውቅሽ አስበዋለች። አየሽ በቃ በልጣሻለች፣ ቀድማ ተገኝታለች። አሚር ተመለሰልን። ባለፈው ሄርሜላ ሁላችሁንም ትበልጣችኋለች ስትላል ነበር። ቤት ነው የምንበልጣቸው። በመጨረሻ በመውጣት ከክላስ ነው፣ ፎቅ በመውጣት ነው፣ ቤት በመቀየር ነው። ቤተኛ ነው የምትበልጣቸው። አይ አይደለ? በመድኃኒዓለም ለምትናገሩት በጠቅላላ ማለት ነው። ከዚህ በኋላ ሩታን ብትናገሩ፣ ስለ ሩታ ብታወሩ፣ ስለ ሩታ መጥፎ ነገር ብታወሩ ማለት ነው የምር ከዚህ በኋላ የስድብ ናዳ በህግ መጠየቅ ካለባችሁ በህግ እንጠይቃችኋለን። ይሄ የቆሸሸ ስራችሁ ካሁኑ ማቆም አለባችሁ። ምን እየሰራችሁ ነው? ኧረ በእናታችሁ ወደ ራሳችሁ ተመለሱ፣ ወደ ቀልባችሁ ተመለሱ። ሰው ሁኑ፣ ስለ ሰው አስቡ። እዚህ ማታማስሉ፣ እዛ ማታማስሉ፣ ሰው አታምታቱ። ሰው በአቋሙ እንዲኖር አድርጉ። የራሳችሁን ኑሮ ኑሩ። ትዳራለሽ አይደል እንዴ? ትዳርሽን አቁሚ። በቃ ልጅሽን አሳድጊ። አንተም የራስ ኑሮ ኑሩን። ምንድነው የሰው ኑሮ ውስጥ ገብታችሁ የምትበጠብጡት የምትፈተፍቱት? በቃ መቆም አልቻላችሁ? ከዚህ በለጠ የምታቆሙበት ነገር የላችሁ? ምንም በቃ የምትሰሩት ስራ የላችሁ? አብርሽን ደጋግሜ እያወራሁት ነው፣ ወደ አንቺ እንዲመጣ እያረኩት ነው። እሱ ግን እሺ ብቻ ነው የሚለኝ። አንቺ ትናንት ምን ስትይ ነበር? ታጥቦ ጭቃ ማለት አንቺ ነሽ። እናቴ ትሞት። በቃ ለማንኛውም ውድ ቤተሰቦች እኔ ከዚህ በላይ ስድብ እያለኝ ስለሆነ አናት ባናታቸውን ልሳቅ፣ መጥፎ ቃላቶችን ከዚህ የበለጠ ሊወጣኝ ስለሆነ በዚሁ ጨርሻለሁ።
የምር እግዚአብሔር እንግዲህ ምሕረቱን ይስጣችሁ፣ ጽናቱን ይስጣችሁ፣ መጨረሻችሁን ያሳምርላችሁ። ሌላ ምንም አልላችሁ። ምክንያቱም እናንተ ሰው የምትሆኑ ሰውንም ሰው የምታደርጉ ሰው ስላሉ ናችሁ ማለት ነው። ለማንኛውም ውድ ቤተሰቦቼ ሩታ ሁሌም የራሷ ነች። ከዚህ በኋላ በራሷ አቋም መቆም አለባት። ሩታ ጀግና ነች፣ ብልህ ነች። እመሰክራለሁ። ቆሜውን ላመሰክራለሁ። አደባባይ ላይ ወጥቼ እመሰክራለሁ ከፈለጋችሁ አንቺ በመድኃኒዓለም። ለማንኛውም ውድ ቤተሰቦቼ ይህ ዴቭ ቲዩብ ነው። ቤቴን እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ። ሁሌም እንደምላችሁ ከዚህ በኋላ የምላችሁ ግን ምንድን ነው? ሩታ የራሷ ነች፣ የማንም አይደለችም። ልጇን ታሳድጋለች። ስለዚህ ውድ ቤተሰቦቼ በሉ እስቲ በሉ ኮሜንት ላይ ገብታችሁ እንቃወማለን ቡዜ ዳውን በሉ። የምሬን ነው። እኔ ጨርሻለሁ። ዳውን ባይ ባይ።